ስለዚህ ምን ተቀም የኔ እናንተ ግንኙነት እወድሻለሁ እያልክ እስከ ዛሬ እያታለልከኝ ነበር። የኔ ባስባስ ሲል ያንተ ቀነሰና ለቴና ወይ ለጎዳ እንደገና አምኜማስ ይቅርታ አድርጌልሽ ተታርቀን ሄድን እኮ። አይ ነው እንደዚህ አረኩል ማለት አልፈልግም ዘኪ። የፍቅሬን ውለታ ካንተ ባላገኝም ያደረኩልህ አይቆጨኝም። አንቺ ቤት እያሳደርሽኝ እኮ የሆነ ነገር አለ። የሀብቴን ሙሉ ስምሽ በስምሽ ይኸው ለማዞር የምትሞክሪበት መንገድ እኮ ይኸው። እወድሻለሁ እያልክ እስከ ዛሬ እያታለልከኝ ነበር። ያንተ መውደድ እንደዚህ ከሆነ ጥንቃቄ ይበል። ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ዛሬ ዘኪ ቀጥሮኛልና ታውቃላችሁ እኔና ዘኪ እንደታረቀን ከዚህ በፊት የነበረውን ቪዲዮ አይታችሁታልና አሁን ሰላም አወርደናል እኔና እሱና አሁን አሪፍ ሁኔታ ላይ ነን። ከዛ በኋላ በእርግጥ ከታረቀን በኋላ አልተገናኘንም። ያው ከቱፋ ጋር ነበር የወጣውና የሆነ ምናራው ነገር አለ ብለው ብቻ ተይዘው ነበር አንድ ላይ የወጡት። አይዶኖ በጣም ሁለቱ ገጥመዋል። ከዛ በኋላ ደውሎልኝ ዛሬ ላናገርሽ ፈልጋለሁ ብሎኝ ነውና እቤት ቁጭ ብዬ እየጠበኩት ነው። ብቻ ዋናው ነገር ግን እኔና እሱ ሰላም ማውረዳችንን እንድታቆልን ነውና እና በጣም ደስ ብሎኛል። አም ሶ ሃፒ እና ደስታዬ ከአቅሜ በላይ ነውና እኔ ጋር የነበረውንም ለብዙ ጊዜ ያልነገርኩትንም ነገር አይ ቲንክ ነግሬው ያለውና ለዛም በጣም ደስ ብሎኛል። አይ ዶንት ኖ ዛሬ ለምን እንደቀጠረኝ ቻላውራሽ ፈልጋለሁ ነው ያለኝ። ወይ ምናልባት ደግሞ እንደኔ የሱ ጋር ያለውን ስሜት ሊያፈነዳው ሊሆን ይችላል። አይ ዶንት ኖ ግን ብቻ ቤት እየጠበኩት ነው። የሚወደውን ምግብ ሰርችለታለሁ። ታውቃላችሁ ኮካም ይወዳል፣ ግን ያው ግማሹን ጠጥቼበታለሁ። ግማሹን ይጠጣል ሲመጣ፣ ግማሹን የኔን ጠጣት። ኮካ በጣም ነው የሚወደውና ብቻ ደስ ብሎኛል። ብዙ ነገር አሳልፈናል እኔና እሱ ብዙ ጣውረዶችን አሳልፈናልና መጨረሻው ብዙም ባያምርም ግን እየቆየ ሲሄድ እያማረ ነው የመጣው። መጀመሪያ የጠበኩት ከሱ ጋር ከተሻለው በኋላ አሪፍ ሁኔታ ላይ እንሆናለን ብዬ ነበር ሳስብ የነበረው፣ ግን እንዳሰብኩት አልሆነም። አይ ዶንት ኖ ፈጣሪ ምን እንዳሰበልን በእርግጥ እንዲህ ነው ብዬ መናገር አልችልም። ግን መጨረሻው አትሊስት አምኖል አሪፍ ሆኖልኛል። መጨረሻ ላይ ተረድቶኛል። አውቃለሁ እናቱን በጣም ይወዳታልና ለእናቱ ያለው ስሜት ሞር ስለበለጠ ነው። ያንን አንደርስታንድ አድርጌ መጀመሪያ አልተረዳኝም ነበር፣ ግን መጨረሻ ላይ ተረድቶኛልና እንደዛ በመሆኑ ብቻ በጣም ደስ ብሎኛል። ጨወሬ አልሀብዛባችሁ እና እየመጣ ነው ኦልሬዲና እዚህ ሰፈር አካባቢ ነው ደርሻለሁ ምናምን ነገር ብሎኛል። ለዛ ነው ለእናንተም ካሜራውን ያበራውላችሁ። ቻሱ ሲመጣ ደግሞ ስለዚህ ወረቀት ምን እንደሆነ ልትነግሪኝ ትችያለሽ? የምን ወረቀት? ያው እስከ ዛሬ ስገምተውና ስጠረጥረው የነበረው ነገር ነው። ተረጋጋ። ምን ሆነ ነው? እንዴት ነው የምንረጋጋው? እንዴት እንረጋጋው? ምን ሆነ ነው? ምንድን ነው? እሻጩብኝ። እሺ በእግዚአብሔር ምን ሆነ ነው? የምን ወረቀት ነው? ቆይ አንብቢዋ። የኔን ሀብት በራስሽ ስም ያዘሩሽበት መንገድ ነው። ይኸው ለሀብት ብዬ አይደለም የቀረብኩ አላልሽኝም? ይኸው አስረጅኝ። ስለዚህ ወረቀት ምንድን ነው? የወረቀት ከየት ነው ያገኘው? ከየትም ላግኝሽ። ከየትም ላግኘው አይመለከትሽም። መጀመሪያ ማን ይሰጠ? እሺ አንዴ ተረጋግተህ ስማኝ። ማን ይሰጠ? ማንም ይስጠኝ። ከየትም ላግኘው አንቺን አይመለከትሽም። ግን የተናገርኩትና የጠረጠርኩት ነገር እውነት እንደሆነ አየሻ? ለካ እስከዛሬ ስቀርብኝ እስከዛሬ ጨዋጫ ሲሰራሪ የነበረው ለካ ሀብቴን ለመውረስ ነበር። እኪ በእግዚአብሔር አሁንም ድጋሚ ወደ ነበርንበት ተመለስን። ስለዚህ ወረቀት ንገሪኛ። ስለዚህ ነገር ንገሪኝ፣ አስረጅኝ እስቲ። እሺ ማን ይሰጠሽ ይሄን ወረቀት? በመጀመሪያ ማንም ይስጠኝ። ማንም ከየትም ላምጣው አይመለከትሽም። ብቻ ስለዚህ ምንነት አስረጅኝ። ስለዚህ ወረቀት ማውቀው ነገር የለም። እስከዛሬ ለካ ስታሳይኝ የነበረው ቪዲዮዎች እንዳለ የውሸት ነበር። እንዳለ ራስሽ አስቀናብረሽው ነበር ለካ። እድሜ ልክህን የጠረጠርኩት ነገር እኮ እውነት እንደነበር ታውቆኝ ነበር። ዘኪ እኔ ስለዚህ ወረቀት ማውቀው ነገር የለም። በመጀመሪያ ደረጃ ተረጋግተህ ስማኝ። አንቺ ስም አይደለ በእምነት ማለት አንቺ አይደለሽ። ስለዚህ ወረቀት ወደዛ ሄድልኝ እንዴ። በእምነት ማለት አንቺ አይደለሽ አይደለሽም ወይ? አዎ በእምነት እና ታዲያ ምንድን ነው ግን ስለዚህ ወረቀት ማን ይሄን ወረቀት እንደሰጠ ግን መጀመሪያ ንገረኝ። አስረዳኝ። ማን የሰጠኝ ወረቀት? ማንም ይስጠኝ። ከየትም ላምጣው ማንም ይስጠኝ። ይሄ እኮ አንቺ አይመለከትሽም። ብቻ ለምንድን ነው እንደዚህ ያደረግሽው? እኔ ምንም አላደረግኩም።
እኔ ለሰጠሁሽ ነገር ውሸት ነው። እኔ አይደለሁም። እኔ ምንም ነገር አላደረኩም ዘኪ። በመጀመሪያ ደረጃ ግን ማን እንደሰጠ ንገረኝ። እሺ ከዛ በኋላ አስረዳሃለሁ ሁሉንም። ቆይ ለሰጠሁሽ ነገር ምላሹ ይሄ ነው? ለከፈልኩልሽ መስዋዕትነት ይሄ ነው ምላሹ? ዘኪ እኔ ምንም አላጠፋሁኝም። እንዴ አንተ የተለጀም እንዴ ሁሌ እንደዚህ ያደረግሽ ሁሌ እንደዚህ ያደረግሽ እኮ ማስረጃ ይዤልሽ መጣሁ። ማስረጃ እኮ ይዤልሽ መጣሁ። እኔ የማውቀው ወረቀት አይደለም። እኔ ጭራሽ እዚህ ወረቀት ላይ የፈረምኩት ነገር የለም። እና ይሄ ፊርማ ነው አላውቅም። እኔ ሰው አስመስሎት ከሆነ እሺ፣ በመጀመሪያ ደረጃ ማን የሰጠሽ ንገረኝ። ቆይ አንቺ ስትፈርሚ እኔ አብሻለሁ እኮ አንቺ ስትፈርሚ እንደዚህ አይደለም። እኔ አስመስሎት ሰው ፈርሞት ይሆናል። ታዲያ አሁንም እንድሞኝልሽ ነው? ህፃን ነው ባይመስልሽ? እውነቱን እየነገርኩ ነው። ህፃን ነው ስለማታምነኝ ነው። ሁሌ ስለማታምነኝ አይደል? ሁሌ አምኜሽማ እኮ ይኸውና እኮ ከታረቅን አታውቅም። ለምን ትዋሻለህ? እድሜ ልክ ለምራስ ከታረቅን እኮ አልነጋም። ከታረቅን እኮ ገና ትላንት ነው። እሱን እኮ ነው የምልህ። በአንድ ቀን ተቀይረ መጣ። በአንድ ቀን እኔ እኮ ጭራሽ አሪፍ ጊዜ እናሳልፋለን ብዬ ነው እየጠበቅኩ የነበርኩት። ጭራሽ ተቀይረህ ትመጣለህ። ምክንያቱም ማስረጃ አለኛ። ማስረጃ ይዤ ነው የመጣሁት። እስቲ ንገሪኝ ስለዚህ ወረቀት። እስቲ ማስረጃ ስጭኝ። ውሸት ነው እያልሽ ነው? እስቲ ማስረጃ ስጭኝ። ውሸት ነው ያደለው የፈረምኩት። እሺ ማን ነው እሺ የሰጠህ? ማንም ይስጠኝ። እሺ ኬት አገኘው? ሲጀመር ቪዲዮውን ስታሳይኝ የዛን መጠርጠር ነበረብኝ። አቀናበልሽው እንደነበረ የትኛው ቪዲዮ ውሸት እንደነበረ መጠርጠር ነበረብኝ። እናት እንደዚህ ታደርጋለች፣ እናት እስከ ዛሬ እንደዚህ እያደረገች ነው፣ እናት እንደዚህ ውሸታም ነሽ። እና ትናንትና እንደዛ ስታነባ ስታለቅስ የነበረው ውሸት ነበር ማለት ነው። አላመንክም ነበር? አምኜማስ ነበር። አምኜማስ ይቅርታ አድርጌልሽ ተታርቀን ሄድን እኮ። ዛሬ ለምንድን ነው ታዲያ ውሸት ነው? ምክንያቱም ማስረጃ አየዋ፣ ማስረጃ አገኘሁ፣ ማስረጃ መጣልኝ። ከዚህ በላይ ምን ልሁን? ይሄ ወረቀት የኔ አይደለም አልኩህ እኮ እርግጠኛ ነኝ። ይሄን ወረቀት ደግሞ ይሰጥ እኮ ያንቺ እንዳልሆነ ማስረጃ አስጭኝ። ያንቺ ፊርማ እንዳልሆነ ማስረጃ አስጭኝ። ፊርማሽን እኮ አውቀዋለሁ። ምንም ቢሆን አብረን ስንት ጊዜ ቴክኖሎጂ እኮ ረቋል እኮ ሰው ማስመሰል ይችላል። ፊርማ አይደለም እኮ የሰው ልጅ እኮ የሰው ልጅን ኤአይ እያደረገ እየሰራ ነው በሁሉ ላይ አይደል እንዴ? ዘኪ አይደለም? ቆይ እኔን አታውቀኝም? ያሳየሽኝ እንደዛ ከሆነ ያሳየሽኝ ቪዲዮ ኤአይ አለመሆኑን በምን እርግጠኛ መሆን ይችላል? ይሄን ቪዲዮ አንድ ቪዲዮ ብቻ አይደለም ያሳየው ዘኪ የሀገር ቪዲዮ ነው። ከኔ ጋር አብረን ስትኖር አብረን ስናሳልፍ ሆስፒታል ስንሄድ እያንዳንዱን ቪዲዮ ይሄን ሁሉ ቪዲዮ ልሰራው አልችልም። አትሊስት አንድ ቪዲዮ ቢሆን እንኳን ማረጋገጫ አስጭኝ። ይሄን ሰው እንዳቀናበረው ማረጋገጫ አስጭኝ። በመጀመሪያ ደረጃ ማን እንደሰጠ ነገር ነገርኩሽ እኮ። ከኔ ማረጋገጫ ነው የምትፈልገው? ቃሌን አታምንም? አላምንም። አምኜሽ እኮ የሆንኩትን እያየሽ ነው። ነው አውድሻለሁ የምትለኛል? ያኔ ከኔ ማረጋገጫ ነው አላልኩሽ? ኦኬ አትወደኝም? ወድሻለሁ አለ። ኦኬ አሁን ስለዚህ አለው የምትለው ነገር ውሸት ነበር ማለት ነው። አሁን ስለዚህ ነገር ማረጋገጫ ወይ ደግሞ እውነት እንደሆነ እመኝልኝ። ያለ ማረጋገጫ ካልሰጠው አታምነኝም ማለት ነው። ስለዚህ ምን ጥቅም የኔ እናንተ ግንኙነት ነው? መታኛው ደስ ይላል። እኔ ማነቅ እኔ መምታት ደስ ይላል። ሁሌ በሄድኩበት ትከተኛለሽ። ቤቴ በር ላይ መጥተሽ በሰው ፊት ለማሳቀቅ ትሞክራለሽ። እውነቱን እንዳትፈቀጂልኛ እኮ ስለዚህ ነገር ንገሪኝ። አሁንም እየነገርኩ እያሳወቁ አሁንም ተመልሰህ እዛው ነህ። እኔ ማለት ለምታምነኝ እናትህ ነው ሁሌ የምታምናት። እኔ የምነግርህን ነገር አንድ ቀን አምነህ አታውቅም። ታዲያ እንዴት ላድርግ? እሺ ምን ላድርግ? ከእኔ ሁሌ ማስረጃ ነው የምትፈልገው። ያለ ማስረጃ ልታምነኝ ፈቃደኛ አትሆንም። በቃሽ እኮ ስለዚህ ንገሪኝ። የማን ነው ፊርማው? ያንቺ ነው። ምንም ቢሆን አብረን ስንሆን አውቃለሁ ፊርማሽን። ይሄ ፊርማ ያንቺ ነው። የኔ አይደለም። ተመስጦ የተፈረመ ፊርማ ነው። እኔ አንተን ገንዘብ አንድ ቀንም ፈልጌው አላውቅም። ዘኪ በዛው እኔ ስለ ገንዘብ ግዴታ አይሰጠኝም። ህፃን ነው የምመስልሽ? እንደ ህፃን ነው እንደምታስቢ? እንዴ ቆይ ከዚህ በላይ ምን እንደሆነልሽ? እሺ ምን ሁንልኝ አልኩሽ? እኔ እኮ አብረን እንሁን ጓደኛሞቻችንን እናስቀጥል ነው እንጂ እያልኩ ያሉት እኮ ምንም ሁንልኝ። ካንተ ምንም የምፈልገው ነገር የለም ቢገባ። እሺ እኔ ከዚህ ዋሽሽኝ ነው ጓደኝነታችንን ቀጥለው እንደዚህ ያስመሰልሽብኝ። እንደዚህ በእኔ ላይ ያሰርሽ እናት ናት ይሄን ነገር እንድታስብ የምታደርግ። አሁንም እሷ ናት እርግጠኛ ነኝ ይሄን ነገር የሰጠች አይደል? እርግጠኛ ነኝ። ማንም ይስጠኝ፣ ማንም እኮ ይሄን አይመለከትሽም። ብቻ ስለዚህ ወረቀት ነው እንድታስረጅኝ ይፈልግ። ማን ሰጠሽ? እንዳስረዳ ፈቀድ ነው የምትፈልገው? ማን ሰጠ? ማንም ይስጠኝ። እዚህ ላስረዳ። እሺ ጥያቄ መልስልኝና ላስረዳ። ቆይ ስለሰጠኝ ሰውዬ አንቺ ምን አገባሽ? ማወቅ ስላለብኝ ለምን ግዴታ ማወቅ አለብኝ። ለአንተ መረዳት ትፈልጋለህ፣ ማወቅ ትፈልጋለህ። ስለዚህ እሱ እንዳስረዳ ንገረኝ። መጀመሪያ ከየት እንዳገኘው ይሄንን ወረቀት በመጀመሪያ ደረጃ ማን ይሰጠ? እነግርሻለሁ። ግን ይሄ ፊርማ ያንቺ አይደለም? ንገሪኛ። ያንቺ አይደለም ይሄ ፊርማ? የኔ ፊርማ አይደለም፣ ግን የኔ ፊርማ ይመስላል።
ቆይ እንደ ጻልጅ እያሰብሽ ነው ልትጫወቺብኝ እየሞከርሽ ነው በዚህ ወረቀት ላይ ዘኪ እኔ ታውቃለህ የገንዘብ ችግር የለም ምን ማለት ነው የኔ ፊርማ አይደለም ግን ደግሞ ይመስላል ማለት ይመስላል ተመስሎ ነው የተፈረመው እውነቱን አማውቅ ትፈልገው አስረጅኝ አልከኝ እያስረዳው ነው እሺ አንቺ ፊርማ ከማን ሊያውቀው ይችላል ወይ ማን ሊያስፈርመው ይችላል እሱን አላውቅም መቼስ ኤአይ ፈረመው እንደማትኝ ያውቃል ማንንም ሰው ግን እኔ ከዚህ በፊት የፈረምኩበትን ወስዶ ግን ማስመሰል ይችላል አንተም የኔን ፊርማ ብታይ ልታስመስል ትችላለህ እሺ ግን እኔ አንተ ታረጋለህ ብዬ ስለማላስብ ነበር የማስመሰል ጥግሽ እዚህ ላይ ደርሳል ብዬ አንድም ቀን አስቤው አታውቀኝም ነው እኔ እኮ ስለ ሀብት አይደለም የጨነቀኝ ሀብቱን እኮ መውሰድ ትችያለሽ እንዴት እንደዚህ ታደርጊኛለሽ እኔ ለከፈልኩልሽ መስዋዕትነት ይሄ ነው ምላሼ አንቺ እስከ ሀብት ነው የምታስቢው እስከ ገንዘብ ጭንቅላትሽ የሚያስበው እስከዚህ ነው እኔ አንተ ነው የምታስበው እኔ አላሰብኩም እኔ አንድ ቀን ስላንተ ገንዘብ ስላንተ ሀብት አንድ ቀን አንስቼም አውርቼም አላውቅም ሁሌ የምታነሳው አንተ ነህ ሁሌ የምታስበው ስለ ገንዘብ አንተ ነህ ምትቀርቢኝ ስለ ገንዘብ ነው የምትለኝ አንተ ነህ ከታረቅን ገና አንድ ቀን ሳይሞላል የሁሉ ነገር እንዴት አሰብ አይምሮሽ ምክንያቱም የውሸት ስለነበር የዛኔ ይቅርታ አድርጌልሻለሁ ያልከኝ ስላላመንከኝ ውሸትህን ነበር እንደዛ አንብተህ ሄድከው አይደለ በአንድ ቀን ተቀየረ መጣ አንድ ነገር እናት ልብህን ስለሞላችሁ ስለምታውቅ ማንነትህ በአንድ ቀን ተቀየረ መጣ የውሸት ነበር ምክንያቱም እሷ በማስረጃ ስለሆነ የምታሳየኝ አንቺ ግን ተራሉ ባልታ በአፍና በድርጊት ቪዲዮቹን አሳየውሽ ማስረጃ ከሆነ ይፈልግ ያረገችን ነገር እያንዳንዱ ነገር የቀረስኩትን ነገር ሁሉ አሳየው የማይቀናበር በምን እርግጠኛች ንገረኛ በምንድን እርግጠኛ ማቀናበሪው ነው እንዴት ይሄን ሁሉ ቪዲዮ ለገንዘብ ስትይ በሰንሰል መታሰርን እኔ ነኝ ያቀናበርኩት እኔ አስሬ ነው በሰንሰል የታሰርኩ አልመስልም ምንም አይነት ምልክት የለብኝም እኔ ጋር ከቆየኩ ብዙ ጊዜ ሆኗል ዘኪ ከ2-3 ወር በላይ ሆኗል እኮ እኔ ሳስታምም አይደል እዚህ ቤት ነበር የምትኖረው መጀመሪያ ግን እዚህ ቤት ስትገርፊያት እናቴን ስትገርፊያት አሳየሽ ስራዋ ስለነበረ ነው እሷ ነበረች እዚህ ቤት ድግምቱን ያስቀመጠችው ይሄን ታውቃለህ አይደል ባይዘው እኔ ምንም አላረኳትም ምክንያቱም ለኔ ብላ ይሄ ሁሉ ነገር እንደሚፈጠርና እንደሚደረግ ግልጽ ስለ አንተ ብላ ነው ድግምት ያረገችው ይሄው ገንዘብ አንቺ ይሄው አንቺ ቤት እያሳደርሽኝ እኮ የሆነ ነገር አይ የሀብቴን ሙሉ ስምሽ በስምሽ ይሄው ለማዞር የምትመክሪበት መንገድ እኮ ይሄው በማስረጃ አመጣልሽ እኮ እኔ ቤቴ ማሳደር ያንተን ገንዘብ ፍለጋ ነው አይደል ዘኪ አሁን እንኳን እመኝ እስቲ አሁን እንኳን ይሰማሽ አሁን እንኳን እስቲ እመኝ ምን እኔ ገንዘብ ነው የምፈልገው እንድል ነው የምትፈልገው እሺ ንገረኝ አዎ በይ ከዛ ደስ ይላል ምክንያቱም እውነቱን አውቄ ይቀመጣል ዘኪ እኔ እናንተ ድሮ ስንተዋወቅ እኮ ገንዘብ አልነበረ የዛኔ የቀረብኩ ታዲያ ምን ስለሆንክ ነው ገንዘብ ስለነበረ ንገረኝ ማንነት ነበር ያኔ ያቀረበኝ አይደል እንዴ ጓደኝነት ነበር ያቀረበኝ ያኔ ገንዘብ አልነበረ እሺ ያኔ ለምን ቀረብክ ጥለሽኝ ስትሄጂም እኮ ገንዘብ አልነበረኝ ተመልሰሽ ስትመጪ ግን ገንዘብ ነበር ጥዬ የሄድኩት ይኸውልህ አንተም ብዬ አይደለም ከመጀመሪያው ጀምሬ የመጣሁት ላንተም አይደለም የመጣሁት እሱን ታውቃለህ ሌላ ሰው ፍለጋ ነው የመጣሁት ያንን ሰው አገኘሁት ሄድኩኝ ከዛ የጠፋኸው ደግሞ አንተ ነህ ያንን ነገር ስታውቅ አይደለም እውነታውን ለምንድነው ሁሌ መቀበል የሚያቅት ለምንድነው ሁሌ በእኔ የምታሳብበው ምክንያቱም በመሀል ረስተሽ ምክንያቱም የራስህን ስህተት በእኔ ስህተት መደበቅ ስለምትፈልግ አይደል ምክንያቱም በመሀል ረስተሽው ነበር ስለሱ ማሰብ አቁመሽ ነበር ምኑን የረሳሁት ስለሱ ማሰብ አቁመሽ እሱ አንተ ጭንቅላት የተፈጠረው እኔ አንድን ቀንም ስለሱ ማሰብ ትቼ አላውቅም ነበር እሺ አሁን እሱን ረስቶ እኔን ለማለት ምን አስፈልገ ምክንያቱም እዚህ አልኩ እኮ ብዙ ጊዜ አብረን ቆይተናል ይሄ ስሜት እኔ ጋር የተፈጠረው ደግሞ ያኔ ሳይሆን አሁን ነው ብያለሁ አይደል አሁን አብረን ካሳለፍናቸው ነገሮች አንፃር ነው ስሜት የተቀየረ የዛኔ እንዴት አልተፈጠረም ሊሆን ይችላል አብሬ ካንተ ጋር ሱል ለመድኩ የዛኔ እንደዛ ስለምንሽ የዛኔ እንደዛ የሁሉ ነገር ሳደርግልሽ እንዴት አልተፈጠረም ምክንያቱም ሌላ ሰው ስለምወድ የዛኔ ምክንያቱም ሌላ ሰው ስለምትወጪ ሳይሆን ምክንያቱም የዛኔ ገንዘብ ስላልነበረኝ ምክንያቱም የዛኔ ላኖርሽ ስለማልችል ለዛ ነበር አሁን ግን ይሄ ስሜት የተፈጠረው ገንዘብ ስላለኝ የፈለግሽውን ነገር ላደርግልሽ እንደምችል ስለምታውቂ ገንዘብ እንዳለ ያወቅኩት ቅርብ ጊዜ ነው ባይዘው እሱን ታውቃለህ ታመ በሰንሰል ታመ እቤቴ ሳመጣ አንድም ገንዘብ አልነበረም በኔ ገንዘብ ነበር ሳስታምም የነበረው በኔ ገንዘብ ነበር ህክምና ውጪ ስታደርግ የነበረው አንድም ቀንም ያንተን ገንዘብ ነክቼ አላውቅም ይሄን ታውቃለህ ሁሉን ነገር ሳደርግ የነበረው በኔ ገንዘብ ነበር ግን ለምንድነው እንደዚህ ለገንዘብ ግድ የሚሰጥ ቆይ ከመጀመሩ ነው አንተ የገንዘብ ነገር አይምሮን የደፈነው ለምንድነው እንደዚህ የምትሆነው ቆይ ወደድኩ ስላልኩ ነው እንደዚህ የምትሆነው ንገረኝ ስላልኩ ነው ስሜቴን ግልጽ አድርጌ ስለነገርኩ አይደለም
አስመሳይ ነው። ሸታምነትሽን በማስረጃ እያየው ስለሆነ የትም አትሄድም ብለህ ስለምታስብ ለምንድን ነው የማትሄጂው? መሄድሽ እኮ መፍትሽ ነው። ግን ይሄን ነገር ሁሉ ወደ እኔ ስም ታዞሪያለሽ። እንደወሰድሽው ትመልሻታለሽ። አለቅሽ። እኔ ያንተ ገንዘብ እኔ ጋር በፍጹም የለም። እሺ በፍጹም ከኔ ማስረጃ ነው የምትፈልገው? ምነግርህን ቃል አታምንም። ምን አሰምነኝ? እስቲ ንገሪኝ። በምን ልመንሽ? ማስረጃ ይዤልሽ መጣሁ። ከዚህ በላይ ምን ላድርግ? ምን ማረጋገጫ ላምጣ? እኔን ለማመን ያሳለፍናቸው ነገሮች ሁሉ በቂዎች ናቸው። በእምነትን ታውቃታለህ፣ እኔን ታውቀኛለህ አይደል? አብረን ያሳለፍናቸው እሺ፣ ያሁኑን ተው፣ የድሮውን ነገር እንኳን ብቻ በማሰብ እኔን ለማመን በቂ ነበር። ከኔ ማስረጃ አትጠብቅም ነበር። እሺ ልመንሽ፣ ማስረጋገጫ ስጪኝ። መውደድ የእውነት ቢሆን ኖሮ ዘኪ ከኔ ማስረጃ አትጠብቅም ነበር። ቃላቶቼ በቂ ናቸው። ሲጀመር ከመጀመሪያው ጀምረ አምና አትመጣም ነበር። ምክንያቱም ውሸታም ስለሆንክ ነው። እወድሻለሁ እያልክ እስከ ዛሬ እያታለልከኝ ነበር። ስትቀርበኝ ቀርቤ ሐሴት ሞላኝና የፍቅር ስሜት አይቼብህ ደስ ብሎኝ የኔ ባስ ሲል ያንተ ቀነሰና ለቴና ወይ ልጎዳ እንደገና ያንተ መውደድ እንደዚህ ከሆነ ጥንቅር ይበል። ከኔ ማስረጃ ከሆነ የምትፈልገው ግን ያንን ማስረጃ እሰጥሃለሁ። የእውነት ማስረጃ ከሆነ የምትፈልገው ይሄን ግን እኔ አልፈረምኩት። እሺ ማን ይፈረመው? እስቲ ንገሪኝ። ይሄንን ሰነድ የሰጠ ሰው ነው ያታለለ። ምክንያቱም ከኔ ጋር አብረን እንድትሆን ስለማይፈልግ። የሰጠችኝ እኮ እናቴ ናት። ያሳየችኝ እኮ እናቴ ናት። እሷ ናት ይሄን ሰነድ ቀይራ የሰጠች። እኔ ጋር ትክክለኛው ሰነድ አለ ባይዘው። ምክንያቱም ትናንትና እኔ እናንተ ታርቀናል። እሱን አየች ሰው ያገባት ዘንድ የውሸት ሰነድ አቀናብራ ላንተ ሰጠች። ያንተን ልብ ታውቀዋለች። ቀጥታ እንዳየ ያየውን ነገር ሁሉ አይተመተ ግንፍል ብለህ ትመጣለህ። እኔ ላይ ትጫዋለህ፣ እንጣላለን። ያንን ነገር ስለምትፈልግ ሰማህ አይደል? እሺ ይሁን፣ አንቺ እንደምትሆኑ አልኩ። ከዛ ሁሉ ጊዜ ከዛ ሁሉ አመታት በኋላ ለምንድን ነው ተመልሰሽ ወደ ህይወት መጣሽ? ለምንስ መምጣት ፈለግሽ? ይሄን ነገር እኔ አይደለሁም ወደ ህይወት የመጣሁት። በዚያው ቤት የእንጀራ እናት እህት ናት እኔ ጋር ፈልገኝ የመጣችሁ። ምክንያቱም ታማ ስለነበር የእንጀራ እናት ዋሽሽ። የእንጀራ እናት ልጅ ያንተ እህት ማለት ነው። እሷ ናት እኔ ጋር ተመልሳ የመጣችሁ። ሲጀመር እኔ አልነበርኩም የመጣሁት። ስትመጣ እኔ ጋር አንተ እንደታመምክ ነገረች። ዘኪ ታሟላለች። ግን የዛኔ በታመምክ ሰዓት ላይ መታወራው የነበረው በእምነት እያልክ ነበር ስትጠራ የነበረው። ቪዲዮ እኮ አለ፣ አይተዋል አይደል? እኔ አይደለም ወደ ህይወት የመጣሁት። አንተ እህት ናት መታ አንተን ያገኘች። ሳገኘ ግን ጥሩ ሁኔታ ላይ ስላልነበርክ እናት በስነ ስርዓት እያስታመመች ስላልነበረ ያለኝ አማራጭ ቤት መጥቼ አንተን እንድድን ማድረግ ነበር። ያንን ሁሉ ነገር ሪስክ ወስጄ ነው ቤት ያመጣው። አይ ነው እንደዚህ አረኩልህ ማለት አልፈልግም ዘኪ። እንደዚህ አድርጌልሃለሁ እንደዚህ ሆኜልሃለሁ ማለት አልፈልግም። የፍቅሬን ውለታ ካንተ ባላገኝም ያደረኩልህ አይቆጨኝም። የመልካምነቴን እሸለመዋለሁ። ፍቅር ይደርሰኛል አውቃለሁ። እሺ እንደዛ ከሆነ እንግዲህ የዛን ጥለሽኝ ሄድሽው ለፍቅረኛሽ ብለሽ አሁን ላይ እሺ እኔን ወደ ቤት ስታመጪ እንዴት እሱ ዝም አለሽ? እንዴትስ እስካሁን አጠገብሽ ላይ? ምክንያቱም ረጅም ጊዜ ሆነና እኔና እሱ ከተለያየ አብረን አልነበርም። ረጅም ጊዜ ሆነናል ዘኪ። አብረሽው ለማትሆኚ አብረሽው ለማቀጥዩ ልጅ ነበር ጥለሽኝ ሄድሽ። እሱ የኔ ህይወት ላይ አይመለከትህም ዘኪ። ለምንድን ነው ያለፈውን ነገር እያነሳ ራስህን የምትጎዳው? ቆይ ለምን በአሁኑ ነገር ደስተኛ ልትሆን አትችልም? ምክንያቱም ብዙ ሆኛለሁ። ባለፈው ህይወቴ ብዙ ተጎድቻለሁ። ኢቭን ትምህርቴን መጨረስ ስንት ነገር ላይ ስንት ቦታ ላይ ትደርሳለህ የተባልኩ ልጅ ትምህርቴን መጨረስ አቅቶኝ እዚህ ደረጃ ላይ ስራ እስከማጣ ድረስ ብዙ ነገር ውስጥ ብዙ ሱስ ውስጥ ብዙ ዱርዬነት ውስጥ እስከምገባ ድረስ አድርጎኛል ያለፈው ህይወቴ። እንዴት ነው ልረሳው የምችለው? እስቲ ንገሪኝ። የማረሰውን ጠባሳ ነው አሳርፎብኝ። እሺ ስላሰብከው የማልተውን ችግር ነው ደርቦብኝ። እሺ ስላሰብከው ምን ታገኛለህ? ንገሪኝ። ምን ታገኛለህ ስላሰብከው? ያንን ችግር በማስታወስ እንደዚህ ሆንኩኝ ራስህን ከመጉዳት ውጪ ምን ይጠቅምሃል ዘኪ? አሁን ደህና ነህ፣ ተሽሎሃል፣ ጤነኛ ነህ፣ አይምሮ ማሰብ ይችላል አይደል? ወደ ራስህ ተመልሰሃል። ስለዚህ ትምህርትን ያቋረጥከው መጀመር ትችላለህ።
የተበላሸው ህይወትን ነው። አሁን እንደ አዲስ ማስተካከል ትችላለህ። እኔም አለው ከጎን እረዳሃለሁ አይደል? ለምን ያለፈውን ነገር ታስታውሳለህ? እሺ ምን ይጠቅማል? ራስን እንዲህ ከማበሳጨት ውጪ ህይወትን እንደገና ወደ ጨለማ ወደ ኋላ ከመክተት ውጪ ምን ጥቅም አለው? እስኪ በእግዚአብሔር እኔ ለማነኝ አትጠራጠረኝ። ምን ትጠራጠረኛለህ? ሁሌ ሌላ ሰው በመሀላችን ካስገባን፣ ሁሌ ጥርጣሬ ሰዎች በመሀላችን ከከተቱ መቼም ደስተኛ መሆን አንችልም። ሰማኛል አንሆንም። ሌላ ሰው አታስገባ። የድሮ ዘኪ አይደለም። አቅሜ ተዳክሟል። ምንም ነገር ማድረግ አልችልም። በቃ የማስባቸው ሁሉ ምክንያቱም ጥሩ ነገር ሳስብ እኔ መጥፎ ነገር ነው የሚደርስብኝ። ጥሩ ነገር አድርጌ ስንት ነገር አድርጌ የደረሰብኝ መጥፎ ነገር ውስጤ ተጎድቷል። ያለፈው ህይወቴ ውስጤ ላይ የማልሽረውን ጠባሳ ነው አሳርፎብኝ። ከዚህ በላይ ምንም ላደርግ ምንም ልሆን አልችልም። እሺ እሱን እናስተካክለው። እሺ ደስተኛ በምንም መንገድ ሊስተካከል አይችልም። ሊስተካከል ይችላል። ያለውን ነገር እንርሳው። እሺ አዲስ ማንነትን ገባ አልችልም። መርሳት አልችልም። ምክንያቱም የማደርገው ነገር የማየው ሁሉ የሆነ ሁሉ የማረሰው ነገር ነው። ገባሻ? የማረሰው ነገር ነው። የማረሰውን ትውስታ ነው ያለው በልቤ። የማረሰው ትውስታ ብዙ ነገር አለ። ብዙ ነገር ሳይ ብዙ ነገር ሳደርግ የሚመጡብኝ ብዙ ነገሮች። ስለዚህ በቃ ተይኝ፣ ህይወቴን ልንወስድ በቃ አረፊ። ማስረጃውን አይደል የምትፈልገው? እሺ እስቲ ብነግርህም አታምነኝማ። ትክክለኛው ሰነድ ይሄ ነው። በራስህ ስም የዞረው ንብረት ሙሉ ይሄ የውሸት ሰነድ ነው። እናቴ የሰጠች ሰነድ። እሺ ከየት መጣ? ይሄ ከየት መጣ? ነገር ውሸት ያቀናበረ ነው። ማህተብ እንኳን የለውም ይሄ። እዚህ ላይ ማህተብ አለ። ትክክለኛ ህጋዊ እንደሆነ ይሄ ማስረጃ ነው። ሰማኸኝ አይደል? እሺ እንደዛ ከሆነ እሺ ልመንሽ፣ ግን ይሄ ማስረጃ የት አለ? ንገሪኛ። እሺ ይሄ ማስረጃ እኔ ቤት አይደለም ያለው፣ አንተ ጋር ነው። አንተ ጋር ነው። እዛ እናት ጋር ነው ያለው። እንደዛ ከሆነ ይሄንን መስጠት ለሷ ለምን አስፈልጋለሁ? ምክንያቱም የውሸት ነኝ የሰጠች ከኔ ጋር መተህ እንድትጣላ። ለምን? በምን ምክንያት? ለምንድን ነው ከአንቺ ጋር እንድጣላ የምትፈልገው? ምክንያቱም ስራዋን ስለምታውቅ፣ እኔ ስለምጠላኝ ይሄን ሁሉ ነገር የምታረገው። እሺ ይኸው ማስረጃው ይኸውልህ ዘኪ። ከመጀመሪያው ጀምሮ የእሷን ነገር በቪዲዮ ያላሳየው ሁሉን ነገር እንደምትወዳት ስለማውቅ ነው ዘኪ። ስሜት እንዳይጎዳ እንዲህ እንድትሆን ስለማልፈልግ ነው። ለሷ ያለህን ቦታ አውቃለሁ። ለሷ ያለህን ሁሉን ነገር አውቃለሁ። ዘን ይሄንን ቪዲዮ ባሳይ እሷ መጥፎ ሰው ናት፣ ይሄን ሁሉ ነገር ያደረገችብህ እሷ ናት ብለህ ትጎዳለህ፣ ታዝናለህ። በአንዴ አንደርስታንድ ማድረግ ይከብዳል። ቶሎ አሁን ቅርብ ጊዜ ነው የዳንከው። ጭንቅላት አሁን ነው ማሰብ የጀመረው። ስለዚህ ድጋሜ ደግሞ ወደ ነበርክበት ትመለሳለህ ብዬ ስላሰብኩኝ ነው እስከዛ ድረስ የደበኩት እንጂ እኔ እውነታ ስለሌለኝ አይደለም ዘኪ። ሲጀመር ደግሞ እኔ አንተ ጋር እውነቴን ማስረዳት የምፈልገው በማስረጃ አይደለም ዘኪ፣ በምናገረው ነገር እኔ ስለሆንኩኝ በእምነት ስለሆንኩኝ እንድታምነኝ ብቻ ነው የምፈልገው። እሺ ከኔ በማስረጃ እንዲሆን አልፈልግም። እኔ እኮ ግራ ገባኝ። እሺ ማናችሁ ልምን? እዛ ሴት ሌላ ነገር፣ እዚህ ስመጣ ሌላ ነገር። ይሄ በቃ ከብዱኝ። አውቃለሁ ዘኪ። ቆይ አውቃለሁ። ስማኝ፣ እኔ ምንም ማድረግ አልፈልግም። ስማኝ፣ ቆይ ምን ልስማሽ? ማናችሁ ልመን ብቻ አትበለኝ። ልብህን እመነውሽ። ልብህ የሚልህን ብቻ ተከተል። ልቤም ግራ ገባው እኮ። እዛ ሴት ሌላ ነገር ነው የሚወራው፣ እዚህ ስመጣ ሌላ ነገር። ሁለታችሁም ጋር ማስረጃ አለ። ማን እንደማመን እንጃ። እሺ ዘኪ ምን አይነት ነገር ነው? ምን አይነት ነገር ነው የገባው? ጭራሽ እንደዚህ ተቀይሮ ይመጣል ብዬ አላሰብኩም ነበር። ምን ያክል ሴትዮዋ ምን ያክል ነገር ብታስብ ነው እንደዚህ እየቀያየረች ልጁን። ጭራሽ እንደዚህ እናወር ዛሬ ደግሞ እንደዚህ አይነት ሁሉ እንውላለን ብዬ አላሰብኩም ነበር። ገና ከመታረቃችን ሌላ ሴራ ሰርባት መጣል። ካሜራ ማለት በጣም ያስጠላል።